ለረመዳን ላይ ያው እንግዲህ ቤታችን ሸተተት እንዲ ከዛ በፊት አላጨሳትም ቁጭ ማረጋት ቆጥቤ ነው የምጠቀመውና ኑሮ ይሄን ይመስላል። ባለትዳር ስትሆኑ አስቤዛው ምን በቃ ወዛ በዚህ ስትሉ ነው በቃ ለመኖር ነው። ለዚች ነው ብዙ ነገር የምንለፋው ብዙ ነገር የምናደርገውና አልহামዱሊላህ። ለማንኛውም ሙሉ ይሄን ይመስላል። ቪዲዮ ላይክ አድርጉ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። በጣም ገዛለሁ። ዛሬ አስቤዛ ነው የምገዛው። አስቤዛ ስላችሁ ይሄ ሽንኩርት፣ ቲማቲም ምናምን አይነት ነገር ሳይሆን ሽንኩርት፣ ቲማቲም ገዛለሁ። ግን መጀመሪያ ቤት ውስጥ አሁን በጣም አስፈላጊ ነገሮች አሉ እኮ እጣን ግዴታ እንደሆነ ታውቃላችሁ። አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ መተናል። ዛሬ ቀኑ ፀሐይ ነው። ፀሐይ ያለ በደንብ ልብስም እዚህ ጋር አጥበን ነበር። ልብሳችን እየደረቀ ነው። ከዛኛ ደግሞ ምሳ እየሰራራን ነው። ቤታችን እንደዚህ አጸዳርተናል፣ ጨርሰናል። ዛሬ በጠዋት ነው ስራ የጨረስኩት። የሚሄድበት አለኝ። እስኪ አብረን እንሂድ። አብራችሁኝ ቆዩ፣ አብራችሁኝ ዋሉ። እዚህ ጋር ቶሎ ምሳዬን ሰራሁኝ። ስመጣ ያው ምሳ ያስፈልገኛል። ስመጣ መስራት ስለማልደርስ እሷም ልጅ እዛ ስለሆነ የምትጠብቀኝ ቶሎ ምሳዬን ሰራራሁኝና እዚህ ጋር ከቤት ወጣሁኝ። እየሄድኩኝ ነው። ዛሬ ግን ፀሐይ አለች። መጀመሪያ የምሄደው ወደ እዚህ እጣን እገዛለሁ። ዛሬ አስቤዛ ነው የምገዛው። አስቤዛ ስላችሁ ይሄ ሽንኩርት፣ ቲማቲም ምናምን አይነት ነገር ሳይሆን ሽንኩርት፣ ቲማቲም እገዛለሁ። ግን መጀመሪያ ቤት ውስጥ አሁን በጣም አስፈላጊ ነገሮች አሉ እኮ እጣን ግዴታ እንደሆነ ታውቃላችሁ። ግዴታ ለእናንተ አላውቅም፣ ለእኔ ግን አድርስ ቤት ውስጥ እጣን ከሌለ በቃ በጣም ነው የሚደብረው። በዚህ አጋጣሚ ግን ያው የጭስ ወዳጅ ነኝ እኔ። በደንብ ቤቱ ሲጫጫስበት ቢያንስ ተጭሶበት መዋል አለበት። በቀን እንደው አንዴ እንኳን መጨስ አለበት፣ ቤት ውስጥ መጫጫስ አለበት። እንደዛ ነው የማስበውና እዚህ ጋር እጣን እንድገዛ መጣሁኝ። አድርሶች እንደምታያቸው ናቸው። ይሄ ልዩ የሚባለው ነው፣ ምጥን ነው። ከዛ እሱን ገዛሁኝ። እንደዚህ ግማሽ ኪሎ አለ፣ 1 ኪሎ ሩብ አለ፣ የሩብ ግማሽ አለ። በፈለግነው መጠን እሱን አነሳን። ከዛ ደግሞ ሳይ የሆነ እንትን አጣየሁኝ። ይሄ ደግሞ ጃዊ ነው። ጃዊ በነጭ አለ፣ ጃዊ በቀዩ አለ፣ በጥቁር አለ። ጃዊ ደስ የሚል እጣን ነው፣ ግን እኔ ቅልቅሉን የገዛሁት እኔ። ከዛ እንትን መግዛት ፈለኩኝ። ይሄ ብኩር መስከቲ ነው ይባላል እና እሱን ልግዛ እስቲ። የለኝም ቤት ጨርሻለሁኝ፣ ግን መግዛት ሐሳብ አልነበረኝም። እዚህ መጥቼ ሳይ ነውና ሳሸተው ነው ደስ የሚል ሽታ አለውና በቃ ልግዛ። ከነ ረመዳን ይሆነኛል አልኩኝ። ለረመዳን ላይ ያው እንግዲህ ቤታችን ሸተተት እንዲ ከዛ በፊት አላጨሳትም ቁጭ ማረጋት ቆጥቤ ነው የምጠቀመውና እዚህ ጋር ያው ይችን መርጫለሁኝ ያስኩኝችን። ከዛ በኋላ እዚህ ወሬን እየሰለኩኝ እና ስለ እጣኑ እያወራኝ ነበረ። የትኛው ይሻላል እሷ ባለ 700 ብር አለ ስትለኝ፣ እኔ ደግሞ አይኛውን በ700 ሳይሆን ቀነስ የሚለውን ወሰድኩ። ግን ሽታው ተመችቶኝ እሱ ነው መጀመሪያ ያነሳሁት፣ ደስ ብሎኝ ማለት ነው። ለማንኛውም ከዛ ይሄንን ወሰድኩኝ። ከዚህ እጣን ቤት ነው እጣኔን ወሰድኩ። ከእጣን ቤት ብኩርና እጣን ወሰድኩኝ። ይሄን ሁለቱን ወሰድኩኝ። ከዛ አሁን ደግሞ ወደ ሌላ መገዛዛው ነገር አለ፣ ወደሱ ሄዳለሁ። ይሄ ነው 700 ብር። በነገራችን ላይ አሁን ያስኩት ይሄ ባለ 700 ብር ነው። በጣም ነው ደስ የሚለው፣ ቆንጆ ነው፣ ግን አይጣፍጥም አልኩኝ አውቄ ያኛውን ስለወሰድኩ። ግን በጣም ነው ደስ የሚለው የራሱ ሽታው። በነገራችን ላይ እኔ ሽታ ለስለስ ያለ ሽታ ነው የሚመቸኝ። በጣም ኃይለኛ ሽታ አልወድም። ምንም ሽቶም ይሁን ብኩርም ይሁን ምንም የሆነ ለስላሳ ነገር ነው የምወደው። በጣም አፍንጫ ማይገን ማለት ነው እና ለስለስ ያለ ነው። ከዛ ያኛው እዛ ሂሳብ ስለተለጠፈበት ይሄኛውን እሽጉና አነሳው። ከዛ እዚህ መጣሁላችሁ ደግሞ እዚህ ደግሞ ዱቄት፣ ስኳር፣ ሩዝ፣ እንደዚህ ኒዶች፣ ፓምፐርስ ሸቀጣ ማለት ነው። ኦሞ ምናምን በቃ አስቤዛ የወር አስቤዛ ነው የምገዛው ጥቅሉ። ከዛ ዘይትም አለ በ20 ሊትር አለ፣ በዚህ 5 ሊትር። ኑሮ ግን ተወዷል። የሚገርማችሁ ነገር በቃ ምን ይደረጋል። ኒዶ መካከለኛዋን ነበር የምፈልገው፣ ግን መካከለኛው የለም። ትልቁ ነው ያለው 3000 ብር። 3000 ብር ሲሉኝ አይ በቃ ይቅርብኝ አልኩኝና እቺን ትንሿን ወስዳለሁኝ ብዬ ትንሿን ወሰድኩኝ። እኔ ተወዷል ሁሉም ነገር
ከዛ እኔ ለአንዳንዴ ለኬክ ምናምን ስለሆነ የምፈልገው ይበቃኛል። ከዛ ረመዳን ሲገባ ደግሞ ወሰዳ ይቀርም ወስዳለሁ። ከዛ እዚህ ማስታወቂያ እየሰራሁ ነው። ዕጣን ግዙ እያልኩኝ ነው የገዛሁትን ዕጣን ማለት ነው። ይሄ ቆንጆ ነው እያልኳቸው ለወንዶች ያሳየው ነበር። ከዛ እዚህ ስኳር አስመዘንኩኝ። እዚህ ጋር ኦሞ አለ። ከዛ ደግሞ ፓምፐርስ ለልጄ ገዛው። ዘይት በቃ ያልገዛሁት ደግሞ ሁሉንም ገዛዛውኝ። ከዛ ይሄን ገዛዝቼ ደግሞ አሁን መሄድ አለብኝ። ሌላም ገዛው ቃል ይሄን እዚህ አስቀምጬ ከዛ ደግሞ ሌላም ገዛውን ነገር አንስቼ አንድ ላይ መደሳለሁ ማለት ነው። እና ከዛ ከዚህ ቀጥያውን ከሰል ጋር ነው የሄድኩት። ከሰል መግዛት አለብኝ። ከሰል እንደምታዩት ነው። ከሰል ራሱ በጣም እንደተወደደ ታውቃላችሁ። 8 እስከ 5 ድረስ 1800 እስከ 5 ድረስ ነው። ይሄ ከሰል 300 ብር 400 ብር ሸጥ የነበረው ከሰል ማለት ነው። አይገርማችሁም? ኑሮ ግን እንደዚህ የሆነን ነው መኖር ያዝ ነው። ከዛ ካስቤዛ መልስ ደግሞ ወደ ገበያ ሄዳለሁኝ። ገበያ ለዛሬ ገበያ ቀን ነው እንደምታዩት። ዘንቤሌን አዘገጃጅቼ ወደ ገበያ ሄጄ መጣሁኝ። ገበያውን አላሳየኋችሁ ደግሞ ስልክ ይዤ አልሄድኩም። ገበያ ሌባ ምናምን እንደው ፈርቼ ስልክ አልይዝም እኔ ሲሄድ ማለት ነው። ለማንኛውም እዚህ ጋር ገዛዛው እንደምታዩት ኪያር፣ ብርቱካኑ፣ ሽንኩርቱ ምኑ። ከዛ በኋላ ከገበያ መጣሁኝና ምሳ አሊም ቀረ። ምሳ ደግሞ እኔ ብቻዬን መብላት ሲያስጠላኝ ጓደኛዬ ጋር ሄድኩኝ። ምሳውን ይዤ አልገርም። ከዛ ሄድኩኝና ጓደኛዬ ጋር እንደዚህ ብቻዬን ከመበላ ብዬ እሷም አዲስ ሱቅ እንትን ስላለች በቃ ሞቅ እናድርገው ብዬ እዛ ሄጄ ምሳችንን እዛው አብረን እንበላለን ማለት ነው። ያው ሰው ጋር ሲሆን ደግሞ በደንብ ይበላቸዋል። ከዛ ደግሞ እኔ ሰርቻለሁኝ። አሊ ደግሞ ጓደኛ ጋር ብዙ ይበላው አይለኝም። እንዴት እንደተናደድኩ እኔ እኮ ገበያም ለመሄድ ምንም ስራ ስላለብኝ በጠዋት ተነስቼ ምሳ እንዳይዘገይበት ብዬ ነበር የሰራሁትና አልሆነም። ዙሮ የሚያጫውተው አይጠፋም። ምግቡን እኛ አጫውተናል እንደዚህ ያው የሚጣፍጥ ምግብ ነበረ። እሱን በላን ጠጣንና ገና አልበላንም እኮ ግን ምግቡን ሳይ በላን ነው የሚመስለው። ለማንኛውም እንደዚህ በላን። ከዛ ጣፍጦ ነው የበላነው፣ በደንብ ነው የበላነው። ከዛ በኋላ ምግባችንን ከጨረስን በኋላ ደግሞ ያው እዚሁ ሱቅ ቦታ ላይ ስለሆነ ቡና እንጠጣለን። እንደዚህ ቡናችንን ቀስ አድርገን ቡናችንን እንደዚህ ቀዳርተን ቡናችንን ጠጣን። ውሎ ይሄን ይመስላል። እንግዲህ ስዞር ነው ያልኩት ዛሬ ከአስቤዛ ገበያ የወር ነው። ይሄ አስቤዛ ነው እንጂ እንደዚህ ሽንኩርት ምናምን ነው እንጂ በሳምንት ሌላው አስቤዛ የወር አስቤዛ ነው የምገዛው። ያለኝም ካለ ፓስታ በኮረኒ ምናምን አሁን ቤት ስለነበረኝ ያለፈው ወር ስለነበረኝ አልገዛውም። ግን በቃ ኑሮ ይሄን ይመስላል። ባለትዳር ስትሆኑ አስቤዛው ምኑ በቃ በዚህ ስትሉ ነው በቃ ለመኖር ነው። ለዚች ነው ብዙ ነገር የምንለፋው ብዙ ነገር የምናደርገውና አልহামዱሊላህ። ለማንኛውም ሙሉ ይሄን ይመስላል። ቪዲዮ ላይክ አድርጉ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። መልካም ሙሉ ይሁንላችሁ። ሰላም አለይኩም።